ጤና ይስጥልን እንደምናደራችሁ የረቡዕ ማለዳ አጫጭር የዝውውር ዜናዎችን ከጎልደን ስፖርት እነሆ። ቼልሲ ለኤንዞ ፈርናንዴስ ዝውውር 140 ሚሊዮን ዩሮ እንደሚፈልግ ተገልጿል። አዲሱ የማንቸስተር ሲቲ አሰልጣኝ ኤንዞ ማሬስካ ከቀድሞ ተጫዋቻቸው ጋር በኤቲሃድ አብረው መስራት ይፈልጋሉ። በማንቸስተር ሲቲ በጥብቅ እየተፈለገ የሚገኘውን አርጀንቲናዊ አማካይ አሳልፎ ለመስጠት ቼልሲ 140 ሚሊዮን ዩሮ ወይም 120 ሚሊዮን ፓውንድ ለዝውውር ይፈልጋል ተብሏል። እንደ ዘ አትሌቲክ ዘገባ ከሆነ ማንቸስተር ሲቲ በኢቲሃድ የመውጫ በር ላይ የቆሙትን አማካዮች ሮድሪና ቲዣኒ ሬንደርስን ለመተካት የቼልሲውን አማካይ ኤንዞ ፈርናንዴዝን እየፈለገ ይገኛል። ከማንቸስተር ሲቲ ዝውውር ጋር ስሙ በስፋት እየተያዘ የሚገኘው ኤንዞ ፈርናንዴዝ ከዓለም ዋንጫ እረፍት ቆይታ በኋላ ለቅድመ ውድድር ዘመን ዝግጅት ከቼልሲ ጋር ትናንት መቀላቀሉ ታውቋል። ባርሰሎና የአትሌቲኮ ማድሪዱን አጥቂ ሁሊያን አልቫሬዝን ማስፈረም ካልቻሉ ሌላኛውን አርጀንቲናዊ ላውታሮ ማርቲኔዝን ለማስፈረም በአማራጭነት መያዛቸው ተገልጿል። የባርሰሎናው ስፖርቲንግ ዳይሬክተር ዴኮ ባለፈው ሳምንት ከኢንተር ሚላኑ አጥቂ ላውታሮ ማርቲኔዝ ወኪል ጋር ተገናኝተው በዝውውሩ ዙሪያ መነጋገራቸው ተሰምቷል። አትሌቲኮ ማድሪድ ሁሊያን አልቫሬዝን ለባርሰሎና አሳልፎ መስጠት እንደማይፈልግ እየተነገረ ይገኛል። ቶተንሃም ሆትስፐር የሞናኮ አጥቂ ፎላሪን ባሎጉን ፈላጊ ሆኖ ቀርቧል። የቀድሞ የአርሰናል አጥቂ በዓለም ዋንጫ ከአሜሪካ ብሔራዊ ቡድን ጋር አስደናቂ ብቃት ማሳየቱን ተከትሎ የቶተንሃም የዝውውር ኢላማ ሆኗል። እንደ ሌኪፕ ዘገባ ከሆነ ቶተንሃም ሆትስፐር ለአጥቂው ዝውውር 60 ሚሊዮን ዩሮ ወይም 51 ሚሊዮን ፓውንድ አዘጋጅተዋል። ከቶተንሃም በተጨማሪ ኒውካስል ዩናይትድም የሞናኮን አጥቂ ፎላሪን ባሎጉንን ለማዘዋወር ፍላጎት እንዳላቸው ተገልጿል። ዱሳን ቭላሆቪች የቱርኩን ክለብ ቤሲክታሽን ለመቀላቀል ተስማማ። የሰርቢያው አጥቂ በ3 ዓመት ኮንትራት በነፃ ዝውውር ወደ ቤሲክታሽ ያመራል ተብሏል። ኢንተር ሚላን የቶተንሃሙን የመስመር ተከላካይ ጄድ ስፔንስን ለማስፈረም እየተደራደረ ነው። እንደ ስካይ ስፖርትስ ዘገባ ከሆነ የጣሊያኑ ክለብ ለተጫዋቹ 30 ሚሊዮን ፓውንድ የዝውውር ሂሳብ በቂ ነው ብሎ ያምናል። ቶተንሃም ሆትስፐር በዓለም ዋንጫ ለእንግሊዝ ብሔራዊ ቡድን ምርጥ ብቃት ላሳየው ጄድ ስፔንስ ተገቢው የዝውውር ሂሳብ ከቀረበላቸው ተጫዋቹን ለመሸጥ ተዘጋጅተዋል። ኢንተር ሚላን ዴንዝል ደምፍራይስን ወደ ሪያል ማድሪድ አሳልፈው መስጠቱን ተከትሎ በቀኝ መስመር ተከላካይ ቦታ ላይ ተጫዋች እየፈለገ ይገኛል። የሞሐመድ ሳላ ተተኪ እንዲሆን በሊቨርፑል ይፈለግ የነበረው ሳኢድ ኤል ማላ ወደ ቦሩሲያ ዶርትሙንድ ለመዘዋወር በግል መስማማቱ ተገለጸ። ካሪም አድየሚን ለባርሰሎና አሳልፎ የሰጠው ቦሩሲያ ዶርትሙንድ የኮሎኑን የ19 ዓመት የመስመር ተጫዋች ለማስፈረም 55 ሚሊዮን ዩሮ ወይም 47 ሚሊዮን ፓውንድ የዝውውር ሂሳብ ለኮሎን ማቅረባቸው ተሰምቷል። ሞናኮ የፖል ፖግባን ኮንትራት ለማቋረጥ ለተጫዋቹ ጥያቄ ማቅረቡ ተገለጸ። የ33 ዓመቱ ፈረንሳዊ አማካይ በትላንትናው ዕለት አዲስ ጉዳት ማስተናገዱን ተከትሎ ሞናኮ የተጫዋቹን ኮንትራት ለማቋረጥ ጠይቋል። ከ18 ወራት የዶፒንግ ቅጣቱ በኋላ የዓለም ዋንጫ ሻምፒዮኑን አስፈርሞ የነበረው ሞናኮ በሚፈልገው ደረጃ ግልጋሎት ማግኘት አልቻለም። ፖል ፖግባ በሞናኮ በቆየበት 1 ዓመት 6 ጨዋታዎች ላይ ብቻ የተሰለፈ ሲሆን 115 ደቂቃዎችን ብቻ በሜዳ ላይ አሳልፏል። ከግብጽ ጋር በዓለም ዋንጫ ምርጥ ብቃቱን ያሳየው ሄሳም ሐሰን ወደ ሴልቲክ ለመዛወር ተስማማ። በስፔኑ ሪያል ኦቬዶ ቆይታ የነበረው ሄሳም ሐሰን ወደ ሴልቲክ የሚያደርገውን ዝውውር ለማጠናቀቅ የሕክምና ምርመራውን አከናውኗል። ሴልቲክ ለግብጻዊ ተጫዋች 6 ሚሊዮን ፓውንድ አስቀድሞ የሚከፈልና ወደፊት የሚከፈል 3 ሚሊዮን ፓውንድ በአጠቃላይ 9 ሚሊዮን ፓውንድ ከስምምነት የደረሱ ሲሆን ተጫዋቹ የ4 ዓመታት ኮንትራት በሴልቲክ ይፈርማል ተብሏል። የ24 ዓመቱ ሄሳም ሐሰን በተለይ በዓለም ዋንጫ የ16 ውስጥ የጥሎ ማለፍ ጨዋታ ከአርጀንቲና ጋር ምርጥ ጊዜን ማሳለፉ ይታወሳል። በመጨረሻም አርጀንቲናዊ ተከላካይ ፋኩንዶ ሜዲና ከኦሊምፒክ ደ ማርሴይ ወደ ባየር ሌቨርኩሰን ተዘዋውሯል። የጀርመኑ ክለብ ለ27 ዓመቱ አርጀንቲናዊ ሁለገብ ተከላካይ ዝውውር 25 ሚሊዮን ዩሮ ወጪ ማድረጉ ተዘግቧል።